እግር ኳስ ወደ ቤቱ እየተመለሰ ነው። ፉትቦል ኢዝ ካሚንግ ሆም። ይህንን መፈክር የማያውቅ እግር ኳስ አፍቃሪ የለም። የእግር ኳስ ስፖርትን ለዓለም ያስተዋወቀች እንግሊዝ በዓለም ዋንጫ ታሪክ ውስጥ ያላት ጉዞ ልክ እንደ ሆሊውድ ፊልም በደስታ በለቅሶና በክህደት በውዝግብና እጅግ በሚያናድዱ እርግማኖች የተሞላ ነው። አንዳንዶቹ የምድር ላይ ትዕቢተኛዋ ቡድን ይሏቸዋል። ሌሎቹ ደግሞ እድል የሌላቸው የችሎታ ማከማቻዎችም ይሏቸዋል። በ1966ቱ ብቸኛው ወርቃማ ድላቸው በኋላ ለ60 ዓመታት ያህል ዋንጫውን ለማንሳት ሲያቃትሩ ኖረዋል። ዛሬ በዚህ ልዩ ትንተናችን ከትዕቢት ተነስተው የአሜሪካ አማተር ተጫዋቾች ያዋረዷቸውን 1950ዎቹን ክስተት፣ የዌምብሌይ ስታዲየም ድል፣ የማራዶና የአምላክ እጅ ውንብድና፣ የፔናልቲ እርግማኖችና በመጨረሻም አሁን ለደረሰበት ለ2026ቱ ታላቅ የዓለም ዋንጫ በስሪ ላዮን እንዴት አደገኛ ሆነው እንደተዘጋጁ በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ለብዙ ሰው እንዲደርስ ላይክ እያደረጋችሁ ጀምሩት። የእንግሊዝ ብሔራዊ ቡድን ታሪክ የሚጀምረው ከኩራት ነው። ፊፋ 1930 የመጀመሪያው የዓለም ዋንጫ በኡራጋይ ሲያዘጋጅ እንግሊዞች ጥሪውን ውድቅ አደረጉት። እግር ኳስን የፈጠርነው እኛ ነን፣ ከኛ ውጭ ማንም እግር ኳስን ሊያስተምረን አይችልም፣ ስለዚህ ከነዚህ ሀገራት ጋር እንጫወትም የሚል የትዕቢት አቋም ነበራቸው። 1934ቱም 1938ቱም የዓለም ዋንጫዎች በንቀት አሳልፋለች። ነገር ግን እንደ አውሮፓውያን አቆጣጠር በ1950 በብራዚል በተደረገው የዓለም ዋንጫ ላይ ለመጀመሪያ ጊዜ ለመሳተፍ ወሰኑ። መላው ዓለም የእግር ኳስ ፈጣሪዎች መጡ፣ ሁሉንም ሊበሉት ነው ብለው ፈሩ። እንግሊዝም በወቅቱ የዓለም ምርጥ የሚባሉ ተጫዋቾችን ይዛ ነበር የመጣችው። ነገር ግን አስደናቂ ነገር ተከሰተ። እንግሊዝ ከአሜሪካ ጋር ተጫወተች። የአሜሪካ ብሔራዊ ቡድን ፕሮፌሽናል ተጫዋቾች እንኳን አልነበሩም። አብዛኛዎቹ የምግብ ቤት አስተናጋጅና የፖስታ ቤት ሰራተኞችም ጭምር ነበሩ። ጨዋታው ተጀመረ። እንግሊዞች ሜዳውን ተቆጣጠሩት። ነገር ግን በ37ኛው ደቂቃ የአሜሪካ ብሔራዊ ቡድን ጎል አስቆጠሩ። እንግሊዝ በዚያው ከምድብ ተሰናበተች። ትዕቢቷም ተሰበረ። ከትዕቢት ስብራት በኋላ እንግሊዞች ትምህርት ወሰዱ። በ1966ቱ የዓለም ዋንጫን የማስተናገድ ዕድል አገኙ። መላ ሀገሪቱ በአንድ እግሯ ቆመች። አሰልጣኝ አልፍ ራይስም ዋንጫውን እናስቀረዋለን ብለው ማሉ። ቡድኑ በታላቅ ካፕቴን ቦብ ኡመር፣ በጎል አስቆጣሪው ቦብ ቻርልተን እና በድንቁ ግብ ጠባቂ ጎልደን ባስክ ይመራ ነበር። እንግሊዝ እያሸነፈች ፍጻሜ ላይ ደረሰች። የዘላለማዊ ባላንጣ ጀርመን ጨዋታውን በዌምብሌይ ስታዲየም 98000 ተመልካቾች ባለበት ተጀመረ። ይህ ጨዋታ እስከ ዛሬ በዓለም ዋንጫ ታሪክ እጅግ አነጋጋሪ የፍጻሜ ጨዋታ ነው። መደበኛው ሰዓት 2-2 ተጠናቆ ጨዋታው ወደ ትርፍ ሰዓት አመራ። በ101ኛው ደቂቃ ላይ እንግሊዞች ጆ ፈርትስ የመታው ኃይለኛ ኳስ የጀርመንን ግብ አግዳሚ መጥቶ ቁልቁል መሬት ላይ ተመቶ ወጣ። የጀርመን ተጫዋቾች ኳሱ መስመር ላይ አልደረሰም አሉ። ዳኛው ወደ መስመር ዳኛው አማተረ። መስመር ዳኛውም ጎል ነው አለ። ስታዲየሙ በደስታ ፈነዳ። ነገር ግን ዛሬ ቴክኖሎጂዎችን ተጠቅመው ያጠኑ ሳይንቲስቶች ኳሱ ሙሉ በሙሉ መስመር አልተሻገረም ይላሉ። ያም ሆነ ይህ ጆሴፍ ፈርትስ በድጋሜ ሌላ ጎል አግብቶ ሃትሪክ ሰራ። እንግሊዝ 4-2 አሸንፋ በታሪኳ ለመጀመሪያም ለመጨረሻ ጊዜ የዓለም ዋንጫን አነሳች። ካፕቴን ቦብ ኡመር ዋንጫውን ከንግሥት ኤልሳቤጥ እጅ ሲቀበል እንግሊዝ የእግር ኳስ ንግሥት መሆኗን አወጀች። ግን ይህ ደስታ ለዘላለም የሚቀጥል አልነበረም። ከ1966 ድል በኋላ በእንግሊዝ ላይ ያለው የዓለም ዋንጫ ጥያቄ አልተመለሰም። የዓለም ዋንጫ እርግማን ተጀመረ። የመጀመሪያው ትልቁ ልብ ስብራት የደረሰው በ1986 በሜክሲኮ የዓለም ዋንጫ ላይ ነበር። በሩብ ፍጻሜው እንግሊዝ ከአርጀንቲና ጋር ተገናኘች። ጨዋታው ከፖለቲካው ውጥረት ጋር የተያያዘም ነበር። በ51ኛው ደቂቃ ላይ የአርጀንቲና አስማተኛ ዲያጎ ማራዶና ከእንግሊዙ ግብ ጠባቂ ፒተር ሽልተን ጋር ተገናኝቶ ኳሱን በእጁ ነክቶ ጎል አስቆጠረ። ዳኛው አላዩትም። ማራዶና ከጨዋታው በኋላ ጎሉን ያገባውት በጥቂት የማራዶና ቅንጭላት በብዙሃኑ ደግሞ የአምላክ እጅ ነው ብሎታል። ከጥቂት ደቂቃዎች በኋላ ደግሞ ማራዶና 5 የእንግሊዝ ተጫዋቾችን አታሎ የክፍለ ዘመኑን ምርጥ ጎል አገባ። እንግሊዝ በቁጭት ወጣች። በ1990 ጣሊያን ላይ እንግሊዝ እጅግ ድንቅ ቡድን ይዛ ቀረበች። ጋሪ ሊከርና ወጣቱ ፖል ጋዛ ዓለምን እያስደመሙ እስከ ግማሽ ፍጻሜ ደረሱ። ነገር ግን ከምዕራብ ጀርመን ጋር ተጫውተው ጨዋታው ወደ መለያ ምት አመራ። እዚህ ጋር ነበር የእንግሊዝ የ30 ዓመታትን ያሰቃየው የፔናልቲ እርግማን የተወለደው። ስቱዋርት ፒርስ እና ክሪስ ዋድል ፔናልቲውን ሳቱት። እንግሊዝ አለቀሰች። ጋዛ በሜዳው ላይ ያነበው እንባ ዛሬም ድረስ ይታወሳል። በ1998 ደግሞ
ሌላ ድራማ ተከሰተ። በአርጀንቲናው ዲያጎ ሲሞኔ ተንኮል የተሸወደው ወጣቱ ዴቪድ ቤካም ቀይ ካርድ አይቶ ወጣ። ቡድኑ በድጋሜ በፔናልቲ ተሸንፎ ሲወጣ መላው የሀገሪቱ ሚዲያ ቤካምን የሀገር ከዳተኛ አድርጎ እስከ ማሳደድ ደረሱ። በ2002 እና በ2010 እንግሊዝ ወርቃማ ትውልድ ጎልደን ጄኔሬሽን የሚባለውን ስብስብ ነበራት። ዴቪድ ቤካም፣ ስቴቨን ጀራርድ፣ ፍራንክ ላምፐርድ እና ዋይን ሮኒ ሁሉም በአውሮፓ ክለቦች ላይ ንጉስ ነበሩ። ነገር ግን ወደ ዓለም ዋንጫ ሲመጡ ስምምነት አጡ። በአሰልጣኞች ስህተትና በድጋሜ በፔናልቲዎች እርግማን በ2006 በፖርቹጋል ተሸንፋ ከሩብ ፍጻሜ ማለፍ እንኳን አልቻለችም። በ2014ማ ከምድብ እንኳን መውጣት አቅቷቸው ትልቅ ውርደት አስተናግደዋል። እንግሊዝ ከውድቀት በኋላ መዋቅር ቀየረች። በ2016 ጋሬት ሳውስጌት ቡድኑን ተረከበ። እሱ ራሱ በ1996 በሀገሪቱ ፔናልቲ ሲቶ የሀገር ዕዳ የነበረበት ሰው ነው። ስለዚህ የመጀመሪያውን ሥራ የተጫዋቾቹን ስነ ልቦና መቀየር ነበር። በ2018 በሩሲያ የዓለም ዋንጫ እንግሊዝ ያለምንም ትልቅ ጫና በወጣቶች ተገንብታ ቀረበች። በታሪኳ ለመጀመሪያ ጊዜ የዓለም ዋንጫን የፔናልቲ እርግማኗን ሰብራ ኮሎምቢያን አሸነፈች። እስከ ግማሽ ፍጻሜ ተጓዘች። ምንም እንኳን በክሮሺያ ተሸንፋ አራተኛ ብትወጣም እንግሊዞች ተስፋዩ። ካፕቴን ሃሪ ኬን የወርቅ ጫማ አሸነፈ። በ2022 በኳታር ቡድኑ የበለጠ በስሏል። ቡካዮ ሳካ፣ ጁድ ቤሊንግሃም፣ ፊል ፎደንና የመሰሉ ድንቅ ወጣቶችን ቡድኑን ሞሉት። እጅግ ማራኪ እግር ኳስ አሳዩ። ነገር ግን በሩብ ፍጻሜ ካለፈችው የዓለም ሻምፒዮን ፈረንሳይ ጋር ተገናኙ። ጨዋታው እጅግ ጥብቅ ነበር። ፈረንሳይ 2-1 እየመራች እያለ እንግሊዝ መገባደጃዋ ላይ ፔናልቲ ያገኘች። መላ ዓለም ትንፋሹን ዋጠ። ነገር ግን መሪው ሃሪ ኬን ኳሱን ወደ ሰማይ ሰቀላት። እንግሊዝ በድጋሜ በቁጭት ተሰናበተች። ግን አንድ ነገር ግልጽ ነበር፣ ይህ ቡድን ለአሸናፊ ዝግጁ ነው። በ2026ቱ የሰሜን አሜሪካ ካናዳና ሜክሲኮ ለሚደረገው ታላቅ የዓለም ዋንጫ እንግሊዞች ለዚህ ውድድር የገቡት አሁን ካላነሳን መቼም አናነሳም በሚል ፍጹም ቁርጠኝነት ነው። ምክንያቱም አሁን ያላቸው ስብስብ በአውሮፓ ብቻ ሳይሆን በዓለም ላይ ካሉ እጅግ ውድና አስፈሪ ስብስቦች አንዱ ነው። የተጫዋቾቹ ብስለት የጁድ ቤሊንግሃም አሁን ላይ በዓለም እግር ኳስ ከፍተኛ ደረጃ ላይ ይገኛል። ፊል ፎደን፣ ቡካዮ ሳካ፣ ዲክላን ራይስ እና ኮል ፓልመር በአውሮፓ እግር ኳስን እየገዙ ያሉ ልጆች ናቸው። የሃሪ ኬን የመጨረሻው የዓለም ዋንጫ የመሆን ዕድሉ ሰፊ ነው። ይህ ስብስብ ልምድና ጉልበት ፍጹም በሆነ መንገድ አዋህዷል። ታክቲካዊ ለውጥ ከጋሬት ሳውዝጌት ዘመን በኋላ ቡድኑ የበለጠ የማጥቃት ማዕከል ያደረገ፣ ፍርሃትን ያስወገደና ዘመናዊ የፕሬሲንግ እግር ኳስ የሚጫወት ሆኗል። በቅድመ ዓለም ዋንጫ ማጣሪያና የወዳጅነት ጨዋታዎች ያሳዩት ብቃት የተከላካይ ክፍላቸው ጥንካሬና የአማካይ ክፍላቸው አይበገሬነትን አሳይቷል። የበቀል መንፈስ በ2018 ግማሽ ፍጻሜ፣ በ2020 የዩሮ ፍጻሜ፣ በ2022 ሩብ ፍጻሜ እንግሊዞች ሁልጊዜም ለዋንጫ ተቃርበው የመውደቅ ህመም አለባቸው። ይህ ህመም አሁን ወደ ትልቅ ተነሳሽነት ተቀይሯል። ታሪክ ራሱን ይደግማን ይባላል። በ1950 እንግሊዝ በአሜሪካ መሬት ላይ በአማተሮች ተዋርዳ ነበር። አሁን በ2026 በድጋሜ ወደ አሜሪካ መሬት ሲመለሱ ያንን የታሪክ ጠባሳ አጥፍተው ለ60 ዓመታት የናፈቃቸውን የወርቅ ዋንጫ ወደ ለንደን ለመመለስ ቆርጠው ተነስተዋል። ታዲያስ እናንተ ምን ታስባላችሁ? በስሪ ላዮን ይህንን እጅግ አስፈሪ ስብስብ ይዘው የ2026ቱን የዓለም ዋንጫ ማሸነፍ ይችላሉ ወይስ አሁንም ያ የለመዱት የእርግማን ታሪክ ያባራቸዋል? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስ ታሪኮች እንዲደርሳችሁ ደግሞ ቻናላችን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።